ትክክል የተፈረደባት ፋይል ላይ እንደሚያሳየው 13 ዓመት እንድትቀጣ ተፈርዶባታል። የ13 ዓመት ሊያልቅ ደግሞ 1 ወር ከ27 ቀን ይቀረዋል። ይሄ አፕሪል ነው ያለነው አይደለ? ይሄ አልቆ ያን የሚቀጥለው ወር በ27 1 ወር ከ27 ቀን ይቀራታል ለመውጣት ጊዜዋንም ለመጨረስ ማለት ነው። ጊዜዋን ከጨረሰች በኋላ እንደ ኮሚቴው ፍጥነት እንዳለው ነገር ተስተካክሎ ቶሎ ሪፖርት የምትደረግበትንም ሁኔታ ክትትል መደረግ አለበት። ስለዚህ 1 ወር ከ27 ቀን የፍርድ ወረቀት ላይ እንደሚቀራት ዶክመንት ልከውልናል። በሰው ነው ያገኘነው፣ እኛም ተማሙተን ያገኘነው። ሊመልሱልን አልቻሉም። ኤምባሲውም ችግር አለበት፣ እዛም ኮሚቴው ደግሞ ያለው የባሰ ችግር አለበት። ጥቅመኛ ሁላ ነው የተሰባሰበው። ይቅርታ ለቃሉ ጥቅመኛ ብቻ ነው የተሰባሰበው። በልጅቷ የሚቀልድ ነው። የእኛን ኃላፊነት ተወጥተናል። ብሩን አስገብተን በቤተሰብ እንትን ብለን አሁንም ቤተሰብ እዛ ሄዶ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ነው ያለው አልሐምዱሊላህ። የሌላ ብርሰሙ ጉዳይ እንግዲህ ዛሬ ደግሞ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እህታችን ሌላ ማለት ነው ያለችበት ሁኔታ በጣም የሚያሳዝን ነገር ነው እና ብቻ አላህ ኸይር ያድርግላት፣ መጨረሻውን ያሳምርላት። እንግዲህ በዛን ሰሙ ግርግር ተፈጥሮ ነበረ። ህዝቡ ጥያቄ አቅርቦ ነበረ። የሌላ ጉዳይ ምን ደረሰ፣ እንዴት ሆነች እና ደግሞ ታማለች ድረሱላትም የሚባል ከእስር ቤት ተደውሎ ነበርና ሐኪም ቤት እንዳስገባት እናውቃለን ሁላችንም ማለት ነው። ከእስር ቤት አውጥተው ከረመዳን በኋላ እንደምትፈታ ደግሞ መልስ ሰጥተው ነበረ። ከረመዳን ከኢድ በኋላ እንዴት ተከፈተ ኤምባሲ እንደምትወጣ ከእስር ቤት እና ወደ ሀገሯ እንደምትገባ አብራርተው ነበረ ማለት ነው ኤምባሲዎች። ወለከን አሁንም እንደምናውቀው እስር ቤት ነው ያለችው። እንዳሉት ከሆነ አሁንም ቢሆን ሰዎች እነሱ እንዳሉን እንጂ እኛ እንዳልነው አይደለም። አሁንም ግን ገና ናት። 13 ዓመቷን ሊጨርስ ከ1 ወር በላይ እንዳለ ነው እንግዲህ እየተናገረ ያለው ወንድማችን። እውነት ለማውራት የሌላ ዜጋ ብትሆን እስካሁን ድረስ ብሯ ተከፍሎ 3 ዓመት መታሰር አችልም ትወጣ ነበረ። ግን በጣም ነው የሚያሳዝነው። እኛ ማንም እንደሌለን ሁሉም ለራሱ ለሆዱ እንደሚያደር ነው ዝጋ እያየነው ያለ ነው። እህታችን እንግዲህ ከተከፈለላት ብሩ ወይም ተዋቶ ተከፈለላት ከተባለ 3 ዓመቱ ማለት ነው እና እውነት ለማውራት ምን አይነት ያኔ ቃላት እንደምትናገሩ አታውቁም። ቢያንስ ሰው እንደሌለንና ተሟጓች እንደሌለን ችግር ቢደርስብን እንኳን ማንም እዚህ ጋር ኃላፊነት ውስጥ እንደማያወጣን ያኔ ነው የተረዳ ነው። እንደኔ የተረዳሁት እንደዚህ ነው ማለት ነው። እና አሁን እህታችን እንግዲህ እንደምታዩት ገና ናት። አሁንም ረመዳን ማነው ኢድ እንዳለቀ እንደምትወጣ ነበር የተናገሩት። ጭራሽም ደግሞ 13 ዓመቷን ገና አልጨረሰችም። 1 ወር ከስንት ቀን ነው እንዳላት ነው እየተናገሩት ያለው ወንድማችን። አሁንም ቢሆን ድምጽ እንሆናት እህታችን። ቢያንስ እንኳን ወላሂ ለቤተሰቦቿ ሲባል እንደው ወጣ። አንደኛ ሰውየው ፈቅዷል። ሰውየው ያኔ የሚፈልገውን ገንዘብ ያኔ እንዲከፈለው ነው የፈለገው፣ እንዲከፈለው ተደርጓል። ገንዘቡን እውነት ከከፈሉትና የተወጣ ገንዘብ ወደሱ ወደ ሰውየው እንደተከፈለ ነው እንግዲህ የተሰማው። ይሄ ነገር ከሆነ ከተከፈለው እውነት ሙሉ ገንዘቡ ከተከፈለው ልጅቱ ማትወጣበት ነገር ምን እንደሆነ አላውቅም፣ እውነት ለማውራት ማለት ነው። በጣም ነው የሚያሳዝነው ወላሂ። ብቻ አላህ ከእንደ አይነት ሙሲባ ይጠብቀን፣ አላህ ይርዳን ሁላችንን። ፈጣሪ ወጥቶ ከመቅረት ይጠብቀን። በሰላም ያወጣን ጌታ በሰላም አላህ ይመልሰን ለሀገራችን እና በጣም ነው የሚያሳዝነው። እና ሁላችንም እስኪ ድምጽ እንሆን። ያው ድምጽም ብንሆንም መፍትሄ ቢያንስ ቢገኝላት ለእህታችን አሁንም ቢሆን ያወጣታል ብዬ እኔ አላምንም። ሀቂቃ ለምን ወላሂ ያስፈራሉ። አላቅም ብቻ እንዴት ብዬ እንደምነግራችሁ በጣም ነው የሚያሳዝነው። እና እንደዛ ነው እላችኋለሁ። ህግ እንደሌለን ነው ሲጀመር። አረቦች እኮ አብዛኛውን አረቦች እንደዚህ እንኳን ሲናገሯቸው አንቺ እኮ ኢትዮጵያዊ ነሽ ማንም የሚሟገትልኝ አለ ብለሽ ታስቢያለሽ እንዴ ነው የምትባሉት። ቢሮ እንኳን ሌላ ዜጎች ናቸው ቢሮ የሚያስተናግዱት። ያው አበሻ አስተርጓሚ ናት አበሻ እዚህ ሳውዲ ማለት ነው። ሀታ እንኳን ለራሱ
ቢሮ ስትሄዱ ያኔ የአረቦች ንግግር እንጂ እናንተ ንግግር አይሰማም። ትረገጣላችሁ። አንቺ እኮ አበሻ ነሽ ነው የምትባየው፣ ሌላ አይደለም። አንቺ እኮ አበሻ ነሽ ትባያለሽ። እንደዚህ ነው ብላ ካለሽ ደግሞ ከእናንተ ጋር የሆነ ጥፋት ነገር ካለ በጥፊ ነው የሚጦጋሽ፣ አረቢቱ ፊት ማለት ነው። እና ወላሂ ይሄ ሁላ ምንድን ነው? የራሳችን ሰዎች ስለማያስከብሩን፣ የራሳችን ሰዎች ስለሚያስንቁን፣ ለዛ ነው። ብቻ ልቦና ይስጠን ሁላችንም። እስኪ ላይክ ሰብስክራይብ አድርጉን፣ ድምጽ ሆኖ ለእህታችን እላችኋለሁ ውዶቼ። አላህ ነጃ ይበላት ብቻ፣ ሌላ ምንም ማለት አይቻልም። ወላሂ ያሳዝናል።